እንግዲህ ብሌንን ዛሬ የመጨረሻሽ ነው በማለት እንግዲህ ወደ ክፍሏ ሁሉም በተኙበት ጊዜ ሰዓት ጠብቆ ወደ ክፍሏ ቀስ ብሎ በመሄድ በሩን ከፍቶ ወደ ውስጥ ገብቶ ብሌንን ሊጎዳትና ሊያሰናብታት ገብቷል ማለት ነው። እንግዲህ እንደተመለከታችሁት እጁ ላይ ጓንት እየለበሰ ነው። እንግዲህ አፍኖ ሊገላት ነው ያሰበው ማለት ነው። ከዚህ ነገር ብሌንን ማን ያተርፋት ይመስላችኋል? ምናልባት ብሌን እንግዲህ ሳሚ በዚህ ነገር ተናዶ ስለነበረ ስላልተኛ ምናልባት እሱ መጥቶ ሊያተርፋት ይችላል። እንግዲህ በዳግምና በብሌን መካከል ድጋሜ ቀለበት አድርገውላታል። ይህን የተመለከተው ሳሚ በጣም ተናዶ ስለነበረ ይህንን አጋጣሚ ተጠቅሞ ዳግም ሳሚን ሊያናድደውና ሊያበሽቀው እየሞከረ ነው። በጆና በብሌን መካከል ምን ተፈጠረ? ጆ እንግዲህ ለመጨረሻ ጊዜ ብሌንን ማሰናበት ይኖርብኛል ብሎ ወደ ተኛችበት ክፍል በመሄድ አፍኖ ሊገላት አስቦ ነበረ። ነገር ግን ብሌን ከተኛችበት ከእንቅልፏ ነቅታ ጆን ስታየው በጣም ደንግጣ ትጮኻለች ማለት ነው። በዚህ ሰዓት እንግዲህ ጆ አፏን አፍኖ ይይዛታል። ከዚህ ቀደምም እንግዲህ ጆ ብሌን ላይ የሆነ ነገር ለማድረግ እንዳሰበ ብሌን ተረድታ ነበረ። ነገር ግን ይህንን ለማንም ሰው መናገር አልፈለገችም። ለወይዘሮ ሰላም ልትነግራት ብትፈልግም ወይዘሮ ሰላም ግን ልታዳምጣት ፈቃደኛ አልነበረችም ማለት ነው። ሳሚስ ከዛ ቤት እንዴት ሆነ ወጣ ወይስ ደግሞ እዛ ቤት ውስጥ ሌላ ተስፋ የሚሰጠው ነገር አገኘ የሚለውን አብረን እናያለን። ውድ የአደራ ድራማ ተከታታዮች እንደዚሁም የሃይማኖት ዩቲዩብ ቻናል ቤተሰቦች እንኳን ደህና መጣችሁ። ለቻናሉ አዲስ የሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሆኑ። ቤተሰብ የሆናችሁ ከልብ እናመሰግናለን። የሳሚ አድናቂ የሆናችሁ ይህን ቪዲዮ ላይክ እያደረጋችሁ ቤተሰብ ሆኑ። ሳሚ እንግዲህ አሁንም ቢሆን ብሌንን ከአደጋ መጠበቁንና ለስቷ ሲል ዋጋ መክፈሉን እንደቀጠለ ነው ማለት ነው። እንግዲህ ጆ ብሌንን ለመጨረሻ ጊዜ ሊያስወግዳት ወስኖ ወደ ክፍሏ ሄዶ ነበረ። ሳሚ ደግሞ እንደተመለከታችሁት ከብሌን ጋር በተፈጠረው ነገር አልተኛም ነበረ። ውጭ ላይ ሆኖ ከዳግም ጋር ያደረጉትን ነገር ሲመለከት ነበረ። በዚህም ምክንያት እንግዲህ ብሌን የዳግምን የታገቢኛለሽ ድጋሚ ጥያቄ ተቀብለው ቀለበቱን አድርጋለች ማለት ነው። ይህን የተመለከተው ሳሚ በጣም ተናዶና በብሌን ተስፋ ቆርጦ በጣም ልቡ ተሰብሮ ነበረ። ይህንን ነገር ከዚህ በኋላ መቋቋም አልችልም፣ እኔ ለእሷ ብዬ ሁሉን ነገር ትቼ ነበረ፣ ልክ እንደ ፈሪና እንደ ልፍስፍስ ሰው ተቆጥሬ ያለሁኝ በማለት ሳሚ በብሌን በጣም ተናዶባት እና ተስፋ ቆርጦባት ነበረ ማለት ነው። በዚህ ምክንያት እንግዲህ ሳሚ በጣም ተናዶ ስለነበረ ወደ ክፍሉ ገብቶ አልተኛም ነበረ። እንግዲህ ጆ ወደ ክፍሏ ሲገባ ተመልክቶት ስለነበረ ሳሚ ያለውን ነገር ሲከታተል ነበረ። ብሌንም ከታኛችበት ወዲያውኑ ነቅታ ትጮኻለች ማለት ነው። እንግዲህ ድምጽ የሰማው ሳሚም ወዲያውኑ ወደ ብሌን ክፍል ሲያመራ ጆ የሆነ ነገር ለማድረግ ብሌን ክፍል እንደገባ ይረዳል ማለት ነው። እንግዲህ ብሌን ጆ የሆነ አላማ እንዳለውና የሆነ ነገር ማድረግ እንደሚፈልግ ማለትም እሷን መጉዳት እንደሚፈልግ ተረድታለች ማለት ነው። ግን ይህንን ጉዳይ እስከ ዛሬ ድረስ ለማንም ሰው መናገርና ማሳወቅ አልፈለገችም። እንግዲህ ሳሚ ከዛ ቤት ውስጥ ለመውጣት መወሰኑም ለብሌን ትልቅ አደጋ እንደሆነ ሳሚም ተረድቶ ከዛ ቤት እንዳይወጣ ወስኗል ማለት ነው። ብሌንም እንግዲህ ሳሚ ብዙ ጊዜ ከአደጋ ሲጠብቃትና ለእሷ ብሎ ዋጋ ሲከፍል ችግር ውስጥ በገባሽ ጊዜ ቀድማ የምታገኘው ሳሚን እንደሆነ ተረድታለች። እንግዲህ ሳሚ ይህን ሁሉ ዋጋ እየከፈለልኝ እኔ ግን እንዴት አሳዝነዋለሁ፣ ብዙ ጊዜ እየበደልኩት ልቡን እየሰበርኩት እንኳን በእኔ ተስፋ አይቆርጥም እያለች እንግዲህ ብሌን በተፈጠረው ነገር በጣም ታዝናለች። እንግዲህ ዳግም ድጋሚ የታገቢኛለች ጥያቄ ማቅረቡና እሷ መቀበሏ ለእሷ ደስታ ባይሰጣትም ማለትም ብሌን እንግዲህ ከዚህ ቀደም የነበራት ለዳግም ፍቅር አሁን ላይ የለም ማለት ነው። ዳግምን ምንም ብትወደውም ነገር ግን በተደጋጋሚ ስለተናደደችበት እና ስላዘነችበት አሁን ላይ በሳሚና በዳግም በሁለቱ መካከል ትልቅ ምርጫ አጣብቂኝ ውስጥ ገብታለች ማለት ነው።
ብሌን ይሄንን ስንመለከት እንግዲህ ውጭ ላይ ተቀምጣ በነበረበት ሰዓት እንግዲህ ለብቻዋ ስታወራ ነበረ። አንድ በጣም በሚያስፈልገኝ ሰውና በምወደው ሰው መካከል አጣብቂኝ ውስጥ ገብቻለሁ። ማንን መምረጥ እንዳለብኝ ግራ ገብቶኛል እያለች ነበረ ማለት ነው። ያ ማለት እንግዲህ ለሳሚ ትልቅ ቦታ እንዳላት እና ሳሚም ህይወቷ ውስጥ ትርጉም እንዳለው ብሌን እየተረዳች ይመስላል ማለት ነው። አሁን ላይ ዳግምም እንግዲህ የሳሚንና የብሌንን ግንኙነት ለመጨረሻ ጊዜ ለማቋረጥ እና ድጋሚ ሁለቱ አንድ ላይ እንዳይሆኑና ሳሚ ተስፋ እንዳይኖረው በማሰብ እንግዲህ ለብሌን ድጋሚ ቀለበቱን አድርጎላታል ማለት ነው። ሳሚም ይህንን ተመልክቶ በጣም እንደተናደደ ተመልክተናል። ዳግምም ይህንን አጋጣሚ ተጠቅሞ እሱ አሸናፊ እንደሆነና ያደረገው ነገር ሁሉ ትክክል እንደሆነ እየተሰማውና ደስተኛ ለመሆን እየሞከረ ነበረ ማለት ነው። ነገር ግን የይቅርታ የዳግምና የብሌን አብሮ መሆን ፍጻሜ ላይ እንደማይደርስ ሁላችንም የምናውቀው ጉዳይ ነው። ምክንያቱም እንግዲህ ዳግም ብሌንን ስለዋሻት እና የውሸት ሳሚን ልጅ አለው ብሎ ለብሌን ስለነገራት እና በዚህም አጋጣሚ ብሌንና ሳሚ ስለተጣሉ እንግዲህ ሳሚ በጣም የዋህነቱን እገዛ የልጁ እናት የተባለችው ሴት ጋር በመደወል ልጁ የኔ እንዳልሆነ እንድትናገርልኝ እፈልጋለሁ በማለት እንግዲህ ከብሌን ጋር በቀጥታ አገናኝቷቸው ነበረ። ይህ የሚያሳየው እንግዲህ ሳሚ ምን ያክል የዋህ እንደሆነ ነው። ነገር ግን በጣም ታፈቅረው የነበረች ሴት እንዴት ነው አሳልፋ ለሌላ ሰው የምትወደውን ሰው መስጠት የምትችለው? ምንም አብረው መሆን ባትችልም እንኳን ከሌላ ሰው ጋር ሆኖ ማየት ግን ለሴት ልጅ በጣም ትልቅ ሽንፈት ነው ማለት ነው። ስለዚህ እሷም ደግሞ ብሌን ህይወቷን እንዳይበላሽ ከፈለገች ከሳሚ መራቅ እንዳለባት እና እሷን ልጅ አስታቅፏት እንደጠፋ የኔ በደረሰ አንቺም ላይ እንዳይደርስ ጥንቃቄ አድርጊ ብላ ለብሌን በጣም የሚያስፈራና ብሌን ሳሚን እንዳትቀርበው የሚያደርግ ንግግር ነበረ የተናገረቻት። ብሌን ይህንን ነገር ስትሰማ ሳሚ ላይ በጣም ተናዳበት ስልኩን ወርውራለት ነው የሄደችው። ሳሚም እንዴት ይህንን ነገር አደርጋለሁ፣ እንዴት እሷ ጋር ይህንን ታደርግልኛለች ብዬ መደወል አለብኝ በማለት ይህንን እንዴት አስበዋለሁ በማለት በሀሰበው ሀሳብ ተገቢ እንዳልሆነ ሲጸጸት ነበረ። ነገር ግን ምንም ነገር ማድረግ አልቻለም በሰዓቱ ማለት ነው። ስለዚህ በዚህ ምክንያት ሳሚና ብሌን እንግዲህ ተጣልተዋል ማለት ነው። እንግዲህ ጸባቸው እስከየት ድረስ እንደሚሄድ አብረን እናያለን። በሌላ በኩል እንግዲህ ቃልና ወይዘሮ ገነት ናቸው። ቃል እንግዲህ አሁንም አቶ በኃይሉ ወደ ራሱ ወጥመድ ውስጥ ሊያስገባት ሞክሯል። እንግዲህ ቃል በጣም ትጓጓለት እና ትፈልገው የነበረውን ህይወት ማለትም ወደ ወይዘሮ ሰላም ቤት ተመልሳ የድሎት ኑሮ እንድትኖር ቃል ስለምትፈልግ ይህንን ነገር አቶ በኃይሉ ስለሚያውቅ ወደዛ እንድትመለሽ ይረዳሻለሁ፣ ነገር ግን ገነት ጋር ያለውን ፋይል እንድታመጭልኝ ይፈልጋለሁ ብሏት ነበረ። ቃል ደግሞ ወደዛ ቤት መመለስ በጣም ስለምትፈልግ በሁለቱ መካከል ትልቅ ውጥረት ውስጥ ገብታ ነበረ። ቢሆንም ግን ገነት ጠላቶቿን እንዴት አድርጋ በፍቅር ማንበርከክ እንዳለባት ጠንቅቃ የምታውቅ ሴት ስለሆነች እንግዲህ ቃል በሁለት መንታ መንገድ ላይ እያመነታችና እያሰበች ባለችበት ሰዓት እንግዲህ ገነት ምናልባት ይህንን እንደዚህ እያሳሰበሽ እና እያስጨነቀሽ ያለው እዚህ ቤት መኖርሽ እና ምንም ነገር የምትፈልጊውን ነገር አለማግኘትሽ ከሆነ ብላ እንግዲህ ለብዙ ጊዜ ስታጠራቅመው የነበረውን ለልጇ ሱፍ መግዣ ማለትም ሲዳር የምትገዛበት ብላ ያጠራቀመችውን ብር አሳልፋ ለቃል ስትሰጣት ቃል ደግሞ በድጋሚ ለገነት ልቧ ተሸንፏል ማለት ነው። እንግዲህ ገነት እንዴት አድርጋ ጠላቶቿን በፍቅር አሸንፋ ማንበርከክ እንዳለባት በደንብ ጠንቅቃ የምታውቅ ሴት ናት። ስለዚህ ከገነት ብዙ ነገሮችን መማር እንችላለን። ጠላትን በጠላትነት በጸብ ፈልጎን የመጣውን ሰው በጸብ ሳይሆን እንዴት አድርገን በፍቅርና ማሸነፍ እንደምንችልና እንዴት አድርገን እንደምናሸንፍ ገነት እንግዲህ ለሁላችንም ትልቅ ምሳሌ የምትሆን ሴት ናት ማለት ነው። እንግዲህ ገነት ይህንን ነገር ለቃል ስታደርግላት ቃል ያሰበችውን ሀሳብ ትክክል እንዳልሆንና ይህንን ነገር ወይዘሮ ገነት ላይ ማድረግ እንደሌለባት ወዲያውኑ ነበረ እየገባት ማለት ነው። እንደውም ስታደርገው የነበረው ነገር በጣም እየጸጸታት ነበረ።
እንግዲህ ገነት ማንም ባልነበረኝ ጊዜ አስጠግታ እንደዚሁም ደግሞ ለልጇ ያለችውን ነገር ለእኔ አሳልፋ እየሰጠችኝ ነው። እናቴ የምላት ሴት እንኳን ያላደረገችልኝን ሴት ነገር እሷ እያደረገችልኝ ነው በማለት ድጋሚ ለወይዘሮ ገነት ክህደቷን ማሳየት እንደሌለባትና መክዳት እንደሌለባት ይልቁንም ከአቶ በኃይሉ መጠበቅና አቶ በኃይሉ ያደረሰባትን ነገር ልትበቀልላት እንደሚገባ ነው ስታስብ የነበረው። እንግዲህ ቃል አሁን ላይ የአቶ በኃይሉ ትልቅ ጠላት ሆና ልትመጣ ትችላለች ማለት ነው። እንግዲህ ያንን ፋይል ተጠቅማ አቶ በኃይሉን ልታንበረክከው ትችላለች ማለት ነው። እንግዲህ ጆ አሁን ላይ ሰላም ቤት ቢገባም ሰላምን እንደዚሁም እነ ብሌንን ሲመለከት ምንም ነፍሰ ገዳይ እንደማይመስሉና ሰላም እንደዚህ የምታደርግ አይነት ሴት እንዳልሆነች በትንሹም ቢሆን የተረዳ ይመስላል። ነገር ግን ደግሞ አቶ በኃይሉ የተናገረውን ነገር አለማመን ስለፈለገ ይህንን ሀሳብ ድጋሚ ማሰብ አልፈለገም ማለት ነው። ስለዚህ ጆ አሁን ላይ ትልቅ ችግር ውስጥ የገባ ይመስላል። እንግዲህ ሰላም ምንም ብታምነውም ነገር ግን ብሌንና ሳሚ አሁንም ቢሆን አላመኑትም። ለምን እንደገባና እንደዚሁም የአቶ በኃይሉ ሰው እንደሆነ አውቀዋል ማለት ነው። ነገር ግን ሰላም ደግሞ ስላመነችው እሱን ከዛ ቤት ማስወጣትም ሆነ የሆነ ነገር ማድረግ አይችሉም ማለት ነው። የሆነ ነገር ሳሚ ጆን ቢያደርገው ከሰላም ጋር እስከ መጨረሻው ሊቆራረጥና ከዛም ቤት ልታባረረው ስለምትችል ከዛ ቤት ከወጣ ደግሞ ብሌንን መጠበቅ ስለማይችል ግዴታ እዛ ቤት ውስጥ መቆየት ስላለበት ጆን ምንም አይነት ነገር ማድረግ አልፈለገም ማለት ነው። ውድ የአደራ ድራማ ተከታታዮች እንግዲህ በቀጣይ ክፍል ምን ይፈጠራል የሚለውን አብረን እናያለን። እስካሁን ቪዲዮ ላይክ ያላረጋችሁ እንደዚሁም ቻናሉን ሰብስክራይብ ያላረጋችሁ ሰብስክራይብ በማድረግ ቤተሰብ ሆኖ በቀጣይ ቪዲዮ እስከምንገናኝ ባላችሁበት ዓለም ዳርቻ ሁሉ ሰላማችሁ ብዝት ይበልልኝ።